ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ እሸቱ እኛን አይደለም ያታለለው ራሱን የተታለለው ይሄን ሁሉ ግዙፍ ማህበር አታሏል። ግን ራሱን የተታለለው ነገ ያልባ አምላክ ዋጋ ይከፍለዋል፣ ዋጋ ይሰጣል። ምክንያቱም አዝነናል። ብዙ ነው ያለቀሱ አባቶች ወይም 12 ዓመቷ አሞክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ የመነኩሴ ሚስቱ ገዳም ናት። በኢትዮጵያ በነገራችን ላይ ገዳም መቀየርም እኮ ተገቢ ሕግ አይደለም። አሁን በግብጽ ቤተክርስቲያን አንድ መነኩሴ ከመነኮሰበት ገዳም እድሜ ልኩን ይሞታል እንጂ ፌስታል አንጠልጥሎ ጸበል ሄዳለሁ እያለ እያኮረፈ በየቦታው መሄድ የለም። የኛ ገዳማቱም ስርዓታቸው በጣም ላልቷል። ከአንድ ገዳም ወደ አንድ ገዳም ዝውውርም አለ፣ ከገዳም ወደ ከተማ መፍለስም አለ እና ይሄ ከመለመዱ የተነሳ ተከራካሪዎች ተነሱ። ሰላም ሰላም የቻናል ተከታዮች እንደምን አላችሁ? በያላችሁበት ዓለማት ሁሉ ሰላማችሁ ይብዛ። እንግዲህ ዛሬ አንድ ነገር ይዤላችሁ መጥቻለሁ። እሱ ምንድነው? በተለያዩ የሶሻል ሚዲያ ሰሞኑን ሲራገብ የተመለከትነው ነገር አለ። እሱ ምንድነው? ወንድማችን ኮሜዲያን እሸቱ መለሰ በበጎ ምግባሩ ቤተክርስቲያንን በመርዳት በተለያዩ በጎ ስራው የሚታወቅ ውድ ወንድማችን ነው። ታዲያ ከሰሞኑ በአባቶች በሊቃነ ጳጳሳት ፈቃድ ወደ ዋልድባ አባቶች መሄዱ ይታወቃል። የተለያዩ እርዳታዎችንም ሲረዳ እና ሲያግዝ ተመልክተነዋል ማለት ነው። በሚዲያው የዋልድባን ገዳም ለዓለም ሲያስተዋውቅ ተመልክተናል። በመሆኑም ዓለማዊ ስለሆነ አንዳንድ ስህተቶችን ሊሳሳት ይችላል፣ ሲሳሳትም ነበረ። እሱ ምንድነው? ከነዚህ መካከል ለምሳሌ በአሞክሮ ላይ የነበረችውን እናት እሙሃ እያለ ሲጠራ ነበረ። በመቀጠልም እዛ ገዳሙ ላይ እያሯሯጠ ሲቀርጻቸው እንደነበረ ተመልክተና ማለት ነው። ለዛም አንዴም ሁለቴም እንግዲህ ይቅርታ ጠይቋቸዋል። አባቶች ግን ይህን ይቅርታ አንዴ ይቀበላሉ፣ የሆነ ጊዜ ደግሞ እየመጡ በተደጋጋሚ በአደባባይ ሲያወግዙት ተመልክተናል ማለት ነው። እንግዲህ ለአባቶች ይቅርታ ምን እንደሆነ ያው እናንተ ከነሱ ምን እንደምንማር እናንተም አስተያየታችሁን እስኪ ያስቀምጡ። የመነኮሳትን ጉዳይ አንስተን በተለይ ወቅታዊ ከሆነው ሀሳብ ጋር አነጻጽረን አንዳንድ ሀሳቦችን እናነሳለን። የእናንተን ሀሳብ በኋላ እንድትጨምሩ በኮሜንት እንድትጽፉልን መልእክታችንን እናስተላልፋለን። እንግዲህ እየተነሳ ያለው ሀሳብ ምንድነው? መነኮሳትና ዓለማውያን ወይም ደግሞ መነኮሳት መኖሪያቸው የት ነው? መነኮሳት እንዴት ነው የሚኖረው? በተለይ ደግሞ አሁን ከረንትሊ እየታየ ያለው ነገር ምንድነው? አብዛኛው መነኮሳት ከገዳም ወደ ከተማ ፍሰት ስላደረጉ ይህንን እያነሱ ብዙ ሰዎች ብዙ የራሳቸውን ነገር አውርተዋል ማለት ነው። እንግዲህ ዋናነት ብዙ ሰው እንደየ ሐሳቡ ተናግሯል። ብዙ ሰው የራሱን አመለካከት የራሱን መላምት ሰጥቷል። የተወሰኑ ሰዎች ደግሞ ከቤተ ክርስቲያን ስርዓትና ሕግ አንስተው ተናግረዋል ማለት ነው። እንግዲህ በመነኮሳት ዙሪያ ላይ ቤተ ክርስቲያኗ የራሷን ሕግ አላት፣ የራሷን ስርዓት አላት ማለት ነው። ቤተ ክርስቲያን የራሷ ያልሆነ ነገር ስርዓት የላትም። ለመነኮሳት ስርዓት አለ። ፍትሐ ነገሥት ላይ እንደምናነበው በፍትሐ ነገሥት መሰረት መነኮሳት በምን አይነት ህይወት ውስጥ እንደሚኖሩ እዛው ተቀምጧል። ስለዚህ ብዙ መምህራንም ተናግረውታል። ብዙ ሰዎችም እንደማንሻ አድርገው ተናግረዋል። እዛ ሄዶ ማየት ይቻላል ማለት ነው። በዋናነት ግን እንግዲህ ይሄ መነኮሴ ወይም ደግሞ መነኮስ የሚለው ነገር ምንድነው? ዓለምን ትቶ ሀብትን ንብረትን ንቆ ራስን ለእግዚአብሔር ሰጥቶ ራስን ለእግዚአብሔር አሳልፎ ሰጥቶ መኖር መቻል ማለት ነው። ይሄ ትልቅ ስቴፕ ነው ማለት ነው። ራስን ለእግዚአብሔር አሳልፎ መስጠት ማለት ነው። ራስን ለእግዚአብሔር መስጠት፣ ከዓለም ይልቅ ወደ እግዚአብሔር፣ ዓለምን ከመፈለግ ይልቅ እግዚአብሔርን መፈለግ፣ ለእግዚአብሔር መታዘዝ መቻል ማለት ነው። ስለዚህ አሁን እየታየ ያለው ምንድነው? መነኮሳት ምቾትን እየፈለጉ ነው። መነኮሳት ለዓለማውያን ለፈተና እየዳረጉ ነው። በተለይ ፈተናው በዓለማውያን ላይ እየከበደ ነው ማለት። የቤተ ክርስቲያንን የክብር ደረጃም እያወረደ ነው ማለት። ሁሉንም መነኮሳት አይደለም የሚነካው ይሄ ሐሳብ።
በዚህ ሐሳብ ውስጥ የተጠለፉትን ነው የሚዳስሰው። ብፁዓን የሆኑ መነኮሳት አሉ፣ በቅድስና እግዚአብሔርን የሚያገለግሉ አሉ፣ እግዚአብሔርን ፈርተው በገዳም ውስጥ የሚኖሩ መነኮሳት አሉ። አሁን ግን በተለያዩ መረጃዎች በተለያዩ አገልግሎቶች እየታየ ያለው ነገር ግን ከዚህ ፈቀቅ ያለ ነው ማለት ነው። ስለዚህ መነኮሳት እንግዲህ በስንክሳር የምናየው የመነኮሳትን ታሪክ ስናነሳ ከገዳም ነው የምናገኛቸው። የመነኮሳትን ጀማሪ እና ባንጦስን ስናይ እና አባ መቃርስን ስናይ የሚኖሩት በገዳም ነው። የሚጸልዩት ገዳም ውስጥ ሆነው ነው። የሚኖሩት ከሰው ርቀው ነው። የሚኖሩት እግዚአብሔርን ፍለጋ ነው። በበረሃም ይኖሩ አሉ። ሬሳቸው ያልተገኘ አለ እኮ ከዘመናት በኋላ በሞታቸው የተረጋገጠ ብዙ በመጽሐፈ ስንክሳር የምናገኘው ቅዱሳን መነኮሳት አሉ ማለት ነው። ስለዚህ ይህንን ታላቅ ክብር ይህንን የቤተክርስቲያንን በእውነቱ ያ የአባቶቻችን ጸሎት እኛ በዓለም ውስጥ ለምንኖረው ነው የሚያግዘን። አሁን በጣም እየተደበላለቀ ነው። ምዕመናን ለመነኮሳት እንዲጸልዩ እየተገፉ ነው ማለት ነው። አባቶቻችን ግን እኛ በዓለም ውስጥ ሁነን እያገለገልን በአገልግሎት ስንወድቅ፣ በመንፈስ በኃጢአት ስንወድቅ የአባቶች የገዳማውያን ጸሎት ያግዛል፣ በእውነቱ ያግዛል። እነሱ ለእግዚአብሔር ቅርብ ናቸው። ዓለም ከምታደርገው ኃጢአት ርቀዋል። ዓለም ከምትሰራው ዓለማዊ አስተሳሰብ ርቀው ስለሚኖሩ የነሱ ጸሎት ያግዘን ነበር። አሁን ግን ተገለበጠና ምን ሆነ? መነኮሳት ስልጣንን ፈለጉ፣ በስልጣን መቀመጥን ፈለጉ፣ ምቾትን ፈለጉ። ይሄ ደግሞ ለቤተ ክርስቲያኗ አንዱ ምን ሆነ? ፈተና ሆነ ማለት ነው በእውነቱ። ለዚህ አሁን መነኮሳት ገዳም ይኑሩ ዓለም ይኑሩ የሚለው የቤተ ክርስቲያኗ አቋም ያለው ሕግ ሊኖር ይገባል ነው። በተለይ አባቶቻችን አሁን እያነሱት ያለው ጥያቄ በሲኖዶስ ደረጃ እየተወያዩበት ያለው ሐሳብ ይሄን ችግር አንደኛ ይቀርፋል ብለን እናምናለን። ምክንያቱም አንዱን ነጥሎ ወደ ገዳም ሂድ ማለት አይቻልም። አቋም ያለው አቅጣጫ ያለው የቤተ ክርስቲያኗ ሕግ ካልተሰራ ማለት ነው። ስለዚህ ቤተ ክርስቲያን የራሷ አንድ ሕግ መኖሩ መንግስት ይሄንን ሕግ ደገፋ አድርጎለት በቤተ ክርስቲያኗ የተዋቀረ ሕግ ኖረ ማለት ይሄንን የመነኮሳትን ስርዓት መንገድ ያስይዛል ማለት ነው። ይሄ ሕግ መኖር ያለባቸው በገዳም ነው፣ መኖር ያለባቸው ባለም ነው። ወይም ደግሞ ለነዚህ መነኮሳት ይሄ ተፈቅዷል፣ ለነዚህ መነኮሳት ገዳም ተፈቅዷል ብሎ ማርቀቅ ይችላል ማለት ነው። ስለዚህ እንደ ቤተክርስቲያን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዱ ፈተና እየመጣ ያለው በዚህ በኩል ስለሆነ በሕግ በኩል ደግሞ ሊቃና ይችላል ማለት ነው። አሁን የታሰበው በተለይ ቅዱስ ሲኖዶሱ ያወጣው ይጽደቅልን ወይም ደግሞ የራሷ ሕግ ይኖራት የተባለው ሐሳብ ይህንን ነገር ያቀላል ብለን እናምናለን ማለት ነው። በዋናነት ግን መነኮሳት በገዳም ውስጥ ሲኖሩ እኛን በስንክሳር አንብበን አይተን እናውቃለን ማለት ነው። ስለዚህ አባቶቻችን እንግዲህ በሚያወጡት መመሪያ መሰረት አቅጣጫ ይሰጣል ማለት ነው። ነገር ግን አሁን ያለው ችግር በጣም ፈተና እየሆነ ስለሆነ ሁላችንም ይህን ሐሳብ ልናስተካክለው ይገባል ማለት ነው። ይቆየን።